ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች፣ በዛሬው ዕለት እንግዲህ አዳዲስ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። እንግዲህ ካይ ሃቨርትዝን በተመለከተ አዲስ መረጃ ወጥቷል። ሃቨርትዝ ለዛሬው ጨዋታ የመድረስ እድሉ እጅግ ሰፊ እንደሆነ ነው እየተገለጸ የሚገኘው። ካይ ሃቨርትዝ እንግዲህ ያለውን ኳሊቲ ሁላችንም እናውቃለን እና በዛሬው ጨዋታ በስብስብ ውስጥ ይከታል ተብሎ ይጠበቃል። በተለይም አርሰናል በፊት መስመሩ ጎል ማስቆጠር ላይ በጣም እየተቸገረ ይገኛል እና የካይ ሃቨርትዝ መመለስ በራሱ በጣም ከፍተኛ የሆነ ጥቅም ይሰጣል ተብሎ ነው የሚጠበቀው። አጠቃላይ እንግዲህ የጉዳት ዜና በተመለከተ ወደ እናንተ የማርሳችሁ ይሆናል። ሞስኬራ፣ ዶማን፣ ቤን ዋይት፣ ካይ ሃቨርትዝ ጉዳት የገጠማቸው ተጫዋቾች ናቸው እና በዛሬው ጨዋታ እንግዲህ ካይ ሃቨርትዝ በቡድን ውስጥ የመካተት እድል ሊኖረው ይችላል። በሌላ በኩል ቲምበርና ካላፊዮሪ ወደ ቋሚ አሰላለፍ ይመለሳሉ ተብሎ ይጠበቃል። በአስቶን ቪላ በኩል እንግዲህ ማቲ ካሽ እና አቡበከር ካማራ በቅጣት አይሰለፉም። ሌላኛው እንግዲህ አርሰናል በገና ቀን ለስድስተኛ ጊዜ የፕሪሚየር ሊጉ ሰንጠረዥ በ2002፣ 2007፣ 2022፣ 2023 እና 2025 አጠናቋል። ሆኖም ግን መድፈኞቹ ባለፉት አራት የውድድር ዘመናት ዋንጫውን ማሸነፍ አልቻሉም እና አርሰናል በዚህ የውድድር ዘመን በሁሉም ውድድሮች በጨዋታዎች የመጀመሪያውን ግብ በማስቆጠር ሁሉንም ጨዋታዎች ያሸንፏል። አስቶን ቪላ 11 ተከታታይ ጨዋታዎችን አሸንፏል። ይህም ከ1910 በኋላ ለመጀመሪያ ጊዜ ነው አርሰናል በሜዳው 6 ተከታታይ ጨዋታዎችን አሸንፎ ነው የሚገኘው። ያለፉትን አራት የውድድር ዘመናት የዓመቱ መጨረሻ አራት ጨዋታዎችን ማሸነፍ ችሏል። ኤቤሬቺ ኤዜ እንግዲህ ከቪላ ጋር በተጫወተበት ጨዋታ 2 ጎልና 3 አሲስት አለው። እንግዲህ ያለው ስታትን ከግምት ውስጥ በማስገባት አሰልጣኝ ሚካኤል አርቴታ ድል ይሰጣል ተብሎ ይጠበቃል። አስቶን ቪላ በኤሚሬትስ ያደረጋቸው ያለፉት 2 ጨዋታ አልተሸነፈምና አንዱ ሲያሸንፍ በአንዱ ደግሞ አቻ ወጥቷል። የአሰልጣኝ አስተያየትን በተመለከተ እንግዲህ ሚካኤል አርቴታ አስቶን ቪላ ከፍተኛ ደረጃ ላይ መሆን ይገባቸዋል፣ አፈጻጸማቸውና ወጥነታቸውን ተመልከቱ ሲል ተናግሯል። ኡናይ ኤምሬ ከክለቡ ጋር ባሳካቸው ነገሮች ሁሉ እውቅና ሊሰጣቸው ይገባል፣ ምክንያቱም በሜዳ ላይ ያላቸው ዋጋ እያሳዩ ነው ሲል ስለ ተጋጣሚው ተናግሯል። ኡናይ ኤምሬ በበኩሉ ልዩ ጨዋታ ይሆናል፣ በኤሚሬትስ በጣም ጠንካራ ናቸውና ወጥ አቋም እያሳየን ነው፣ ነገር ግን ይሄ የምንጋፈጠው ከባዱ ፈተና ይሆናል ሲሉ ተናግረዋል። ግምታዊ አሰላለፍን በተመለከተ የአርሰናል እንግዲህ ራያ፣ ቲምበር፣ ሳሊባ፣ ማጋሌሽ፣ ካላፊዮሪ፣ ዙቤሜንዲ፣ ራይስ፣ ኦዲጋርድ፣ ሳካና ዮክሬሽ፣ ትሮሳርድ በመጀመሪያ አሰላለፉ ሲካተታሉ ተብሎ ይጠበቃል። በአስቶን ቪላ በኩል ኤሚሊያኖ ማርቲኔዝ፣ ቦግሬድ፣ ኮንሳ፣ ሊንድሎፍ፣ ኢያን ማትሰን፣ አማዱ ኦናና፣ ዩሬ ቴሌማንስ፣ ማጊን፣ ቡንዲያን፣ ሞርጋን ሮጀርስ እና ኦሊ ዋትኪንስ በአስቶን ቪላ በኩል የመጀመሪያ አሰላለፍ ውስጥ ይካታል ተብሎ የሚገመቱ ተጫዋቾች ናቸው። እንግዲህ በዛሬው ጨዋታ እንግዲህ አርሰናሎች ያላቸውን ነገር ሁሉ ሰጥተው ይፋለማሉ ተብሎ ነው የሚጠበቀው። ምክንያቱም ይህ ጨዋታ ለአርሰናል ምን ያህል ወሳኝ ጨዋታ እንደሆነ ይታወቃልና በተለይም ደግሞ ዋንጫውን ለማሸነፍ በሚደረገው ግስጋሴ ይህ ጨዋታ ለአርሰናል ወሳኝ ተብሎ ስለሚጠበቅ አርሰናሎች ይህንን ጨዋታ ለማሸነፍ የሚቻላቸውን ሁሉ ያደርጋሉ ተብሎ ይጠበቃል። ዝውውርን በተመለከተ እንግዲህ አርሰናል ብሬኖ ቢዶ የተሰኘው ብራዚላዊ ጥበበኛ አጥብቆ ይፈልገዋል ሲል የሀገሬው ጋዜጠኛ ሳሚር ካራቫሎ ዘግቧል። እንግዲህ ይህ ተጫዋች በአርሰናል በዝውውር ራዳራቸው ውስጥ ካስገቡት ትንሽ ቆይተዋልና ይህን ተጫዋች ለማስፈረምም ጥብቅ የሆነ ስራ ይሰራሉ ተብሎ ነው የሚጠበቀው። በጥር የዝውውር መስኮት አርሰናሎች በተለይም ደግሞ ሚካኤል አርቴታ በጥር ቡድኑን ለማጠናከር በንቃት መሳተፍ እንደሚፈልግ ተናግሯል እና በተለይም በፊት መስመር አሁንም አዲስ ተጫዋቾችን ለማምጣት ሀሳብ እንዳለው ነው እየተገለጸ የሚገኘው። በክንፍ መስመር ቦታ ላይ እንግዲህ አርሰናሎች የኬናን ይልዲዝ ፈላጊ እንደሆነ ይታወቃልና አሁንም ቢሆን በጥሩ የዝውውር መስኮት አዳዲስ ተጫዋቾች ወደ ኤሚሬትስ እንዲመጡ ፍላጎት እንዳለ ነው እየተነገረ የሚገኘው። አሁንም ቡድኑን ለማጠናከር በርካታ ስራዎችን ለመስራት ከወዲሁ ሚካኤል አርቴታ ዝግጁ እንደሆነ ነው እየተገለጸ የሚገኘው። በክረምቱ የዝውውር መስኮት እንግዲህ በርካታ ስራን መስራቱ የሚታወቅ ጉዳይ ነው። ነገር ግን ያ ብቻ በቂ አይደለም። አሁንም በጥሩ የዝውውር መስኮት ካለው ውድድር አንጻር እንግዲህ በፕሪሚየር ሊጉ ሁሉም ክለቦች ጠንካራ ናቸው ማለት ይቻላል። በክረምቱ የዝውውር መስኮት የመጡት ተጫዋቾች ምን ያህል ድጋፍ እንደሰጡት አይተናል። ደግሞ አሁን በጥሩ የዝውውር መስኮት ያለበትን ክፍተት በሚገባ ከተመለከተ በኋላ አዳዲስ ተጫዋቾች ወደ ክለቡ እንዲመጡ ማድረግ አይቀሬ እንደሆነ እየተገለጸ ይገኛልና አርሰናሎች በሚገባ መስራት ያለባቸውን የቤት ስራ ለመስራት ከወዲሁ ዝግጁ እንደሆነ እየተገለጸ የሚገኘው። አሁንም በርካታ ስራዎችን ሰርቷል፣ ግን እኚህ ሁሉ በቂ እንዳልሆነና አሁንም ከዚህ በላይ ስራዎችን ለመስራት ዝግጁ እንደሆነ ነው እየተገለጸ የሚገኘው። ሚካኤል አርቴታም እንግዲህ ክለቡን ወይም ስኳድ ዴፕሱን ከፍ ለማድረግ በርካታ ስራዎችን እየሰራ እንደሆነ ነው እየተገለጸ የሚገኘው። ሚካኤል አርቴታ እንግዲህ በዮክሬሽ ያለፉት 7 ጨዋታዎች ከክፍት ጨዋታ ግብ ባለማስቆጠሩ እንዲህ ሲል ተናግሯል።
ግቦችን ማስቆጠር እንፈልጋለን። ዛሬ ጥቂት እድሎችን አግኝቷል። ከብራይተን ጋር ጥቂት ለግብ የሚሆኑ ምርጥ ቦታዎች ነበሩት፣ ነገር ግን አላስቆጠረም። ብቸኛው መንገድ ጠንከረና ስለሆነ መቀጠል ነው ሲል ነው የተናገረው ቪክተር ዮክሬሽ። በአርሰናል ቤት የተጠበቀውን ያህል አልተንቀሳቀሰም፣ ነገር ግን ለዚህ ፋክተሮች አሉ። በተለይም ደግሞ በቂ የሆነ የጎል ዕድል እየተፈጠረለት አይደለም። ያ ነው እንግዲህ ብዙ ጎሎችን እንዳያስቆጥር እያደረገው ያለው። ተጫዋቹ እንግዲህ ታርጌት ማን የሚባል ተጫዋች ነው። ታርጌት ማኖች በተፈጥሯቸው ደግሞ የጎል ዕድል ሲቀርብላቸው ነው ያን የጎል ዕድል ወደ ጎል የሚቀይሩትና በራሳቸው የጎል ዕድል ፈጥረው ጎል የሚያስቆጥሩ አይነት ተጫዋቾች ውስጥ የሚካተት አይነት አይደለም ቪክተር ዮክሬሽ እና አሁን በአርሰናል ቤት እየተቸገረ ያለበትም መንገድ ያ ነው። እንግዲህ ሁሉም ተጫዋቾች ጎል ማስቆጠር ይፈልጋሉ። አሁን የማንቸስተር ሲቲን አጥቂ ኤርሊንግ ሃላንድ ብንመለከት የክንፍ መስመር ተጫዋቾች ምን ያህል የጎል ዕድል እንደሚፈጥሩለት ተመልክተናል። በእርግጥ በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል ኤርሊንግ ሃላንድ። ነገር ግን ፔፕ ጋርዲዮላ ራሱ እንግዲህ ኤርሊንግ ሃላንድ የሚመች አይነት አጫወትን ነው የሚጫወቱት እና አሁን አርሰናሎችም ሊሰሩበት የሚገባው ጉዳይ ለቪክቶር ዮክሬሽ የሚመችን አጫወት መጫወት አለባቸው። በቂ የሆነ የጎል ዕድልም ሊፈጥሩለት ይገባል። ያንን የሚያደርጉለት ከሆነ ግን ተጫዋቹ ጎል ከማስቆጠር ወደኋላ የሚል አይነት ተጫዋች አይደለም እና በቂ የጎል ዕድል የሚፈጠርለት ከሆነ ወደ ጎል አስቆጣሪነቱ ይመልሳል ተብሎ ይጠበቃል። ደግሞ አንድ አጥቂ ጎል የማስቆጠር አቅሙ እየጨመረ የሚመጣው ጎሎችን ሲያስቆጥር ነው እና አሁን በራሱ ጎል አለማስቆጠሩ ሳይኮሎጂ ላይ የሚፈጥርበት ነገር አለና አሁን አርሰናሎች አጠቃላይ አጫወታቸውን መቀየር የሚችሉ ከሆነና ሚድፊልደሮቹም በቂ የሆነ ኳስ ለተጫዋቹ ማድረስ የሚችሉ ከሆነ በሚቀጥሉት ጨዋታዎች የተሻለ ነገርን ያሳየናል ተብሎ ይጠበቃል። ወደ ጎል አስቆጣሪነቱም ይመለሳል ተብሎ ይጠበቃል። በስፖርቲንግ ሊዝበን ቤት ሁላችንም እናውቀዋለን የነበረውን እሳትና የስፖርቲንግ ሊዝበን አጠቃላይ አጫወቱ ግን ለቪክተር ዮክሬሽ እጅግ አመቺ እንደሆነ ይታወቃልና እዚህ ላይ አርሰናሎች የሚሰሩ ከሆነ ተጫዋቹ አቅሙን የሚያሻሽልበት ሪዝን ይኖራል ተብሎ አይጠበቅም። በሚቀጥሉ ጨዋታዎችም ሚካኤል አርቴታ እነ ካይ ሃቨርትዝ አርሰናልን በተቀላቀሉበት ጊዜ ይሄን ያህል ጥሩ ብቃትን አላስመለከቱ ነበር። ነገር ግን አጫወቱን በመቀየር እንግዲህ ከጊዜ ጊዜ ሜንታሊቲያቸውን በማሻሻል በጣም ብዙ ጎሎችን እንዲያስቆጥር አድርጓል ካይ ሃቨርትዝን እና ቪክተር ዮክሬሽም እንግዲህ ወደ ነበረው አቋም እንዲመለስ ሚካኤል አርቴታ በርካታ ስራዎችን ይሰራል ተብሎ ይጠበቃል። እኛም እንግዲህ የተሻሻለውን ስዊድናዊ አጥቂ ቪክተር ዮክሬሽ በሚመጡት ጊዜያት እንመለከታለን እንጠብቃለን። በዛሬው ዕለት እንግዲህ አርሰናል በፍላይ ኤሚሬትስ አስቶን ቪላን የሚገጥም ይሆናል። መልካም ዕድልን እንመኛለን። አዳዲስ ስፖርታዊ መረጃዎችን በሚመጡት ቀናትም ወደ እናንተ ይዘን እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።